ኦንላይን ፕላትፎርም ስትሰራ ስትራግል ያደረገክ ነገር ምንድነው? እና ላይክ እኔ 12ኛ ክፍል ነበርኩ ኢንትራንስ ኤግዛም ዘንድሮ ነው የወሰድኩት። ኦፖርቹኒቲ ከሌለበት ቦታ ነው የመጣሁት እና እዚህ ስመጣ አይ ሃቭ ቢግ ድሪም ግን የሆኑ ነገሮችን ስሞክር ሉዝ ማድረግ ስጀምር እየፈራው መጣሁ እና ያን ነገር እንዴት ነው አንተ ያለፍከው? ከመጀመሪያው ልነሳና መጀመሪያ እንደዚህ ኦንላይን ስራዎች ላይ በጣም ስትገባ አንደኛ የሚያስቸግር ነገር ኮንፊደንስ ነው። እስኪሉ አለን ግን ያንን ስራ እችለው ይሆን እሰራው ይሆን ክላይንቱ ይቀበለኝ ይሆን ይከፍለኝ ይሆን? ምክንያቱም ኦንላይን ነው አንይዘውም አንጨብጠውም። እሱ ነገር በጣም ያስፈራል። እሱ ነገር ኮንፊደንስ ነው ስራዎችን አፕላይ ማድረግ ስንጀምር ምንድነው የዛን የሚያጋጥመኝ ፔመንት ሜትድ ነበር። አሁን እንደዚህ አይነት አይኖርብንም ግን ፔመንት ሜትድ በጣም መከራ ነበር። ምክንያቱም ዶላሩን እያየው ባታገኘው ያ ሁሉ ጊዜ ለፍተ በጣም ይደብራል እንትን ልትል ትችላለህ። ከዛ ውጭ ደግሞ አንድ ነገር ብቻ ይሆን የምትፈልገው ፎከስ እንድታደረግ ማለት ነው። ዴዲኬትድ ሆነ ፎከስ ሆነ የምትሰራው ነገር ከሌለ ዲስትራክት የሚያደርግ ነገር ካለ ያንን ነገር የማሳካት ቻንስ ዝቅ እያለ ነው የሚመጣው። ምክንያቱም እየባከንክ ነው የምትሆነው። አንድ ነገር ላይ ፎከስ አድርግ። እኔ መጀመሪያ ስራ ለማግኘት በጣም ሀስል አድርጌያለሁ። 3 ወር 4 ወር 5 ወር 6 ወር ያለ ስራ ቤት ውስጥ ቁጭ ብዬ አልፏል። ያ ግን በሬን ዘግቼ ሳይሆን ጓደኞቼን የተለያዩ ነገር የምታገኘው ሰው አለና ለራስህም ጊዜ እየሰጠ ራስህ ላይ በደንብ ግን ኢንቨስት ማድረግ አለብህ። ኢትዮጵያ ውስጥ ያለው ማርኬት እና ውጭ ያለው ማርኬት አንድ አይደለም። እኛ ያለን ስኪል አለ፣ ውጭ ለውስ የሚፈለገው ስኪል እኛ ያለን ስኪል ነው ወይ? እሱን ነገር ማጣራት አለብህ። ካጣራ በኋላ እንዴት ነው ሰርቭ ላደርግ የምችለው? አሁን በሶል በወስድልህ ፎቶግራፊ የኛ ሀገር አቀራረጽ አለ፣ የውጭ አለ፣ ኤዲት አደራረግ በጣም ብዙ ይለያል እና የእነሱ ማርኬት ምንድነው የሚፈልጉት የሚለውን በቻልከው መጠን ለመረዳት መሞከር። እሱን ከተረዳው ስኪሉን ከያዝክ አቀራረብን እንደዚህ ሰራላቸው ብለህ የምታቀርብበት መንገድ በጣም ወሳኝ ነው። ምክንያቱም እንዳንተ የሚያቀርብ ሰው አለ እዚህ ውስጥ ያለው እንዳንተ ሌላም ፍሪላንሰር ነው። አፕሮች ያደርጋቸዋል። አንተ ከሱ በምን ትለያለህ? ከኔ በምን ትለያለህ? ዩኒክ ቫልዩን ማሳየት መቻል አለብህ። ካለበዛ ስራውን ከሌላው አሳልፈው ያንተን የሚመስሉበት ቻንስ ይቀንሳል ማለት ነው። እንደዛ ብታደርግ ሞር ዊን ማድረግ ትችላለህ።